ጤና ይስጥልን ሸገር ታይምስ ተከታታዮች ለሰዓቱ ያሰባሰብናቸው ዜናዎች የሚቀርቡበት ጊዜ ላይ ደርሰናል። ርዕሰ ጉዳዮቹን አስቀድመን ጠቁማችሁ ብርቱካን ተመስገን በኢቢኤስ ቴሌቪዥን ታግታ በነበረችበት ወቅት ያጋጥሟትን ዘግናኝ የሰብአዊ መብት ጥሰቶች ያካፈለችበትን ቃለ ምልልስ ተከትሎም እንደ ጀዋር መሐመድ ያሉ ፖለቲከኞች አስተያየታቸውን አከታትለው እየሰጡ ነው። ከ5 ዓመታት በፊት ታገቱት የደምቢዶሎ ተማሪዎች ጉዳይም ዳግም የመነጋገሪያ አጀንዳ ሲሆን በወቅቱ የጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ሰክሬታሪያት ኃላፊ የነበሩት ንጉሱ ጥላሁንም ስማቸው ዳግም እየተነሳ ይገኛል። በስፋት እንዳስሰዋለን። በአንድ ወር ገደማ ጊዜ ውስጥ ብቻ ከኬንያ የተነሱ ታጣቂዎች 17 ኢትዮጵያውያንን ገደሉ። ይህንን ግድያ የመንግስት ባለስልጣኑም አረጋግጠውታል። የደቡብ ሱዳን ታጣቂዎች ከዚህ ቀደም ወደ ኢትዮጵያ ገብተው የአንድ ከተማ ስም ቀይረው መውጣታቸውም አይዘነጋም። ዝርዝር ዘገባውን ታደምጡታላችሁ። በትግራይ ክልል ከ250 በላይ ሰዎች መታሰራቸው ተነገረ። በዝርዝር እንመለከተዋለን። ለጠቅላይ ሚኒስትር አብይ አህመድ መንግስት ዋነኛ ድሮን አቅራቢ ሀገር መሪ ከህዝባቸው ከፍተኛ ተቃውሞ ተቀስቅሶባቸዋል። ፋሽስት የሚል ታፔላም ተለጥፎባቸዋል። ማን ናቸው የሚለውን በዜናችን ትሰሙታላችሁ። የትራምፕ አስተዳደር የእርዳታ ማቋረጥ ውሳኔ እንደ ኢትዮጵያ ባሉ ሀገራት ላይ የሚያደርሰው ተጽዕኖ ገሃድ እየወጣ መሆኑ ተመላከተ። እንደ ዩኤስኤአይዲ ያሉ ተቋማት ስራቸው እንዲያቆሙ፣ መንግስት ያልሆኑ ድርጅቶች የሚደረገው የገንዘብ ድጋፍ እንዲታገድ ማድረጋቸው ለአፍሪካ መንግስታት አዎንታዊ አስተዋጽኦ ያበረክታል የሚል መላምት በአንዳንድ ተንታኞች በኩል ቢሰጥም መሬት ላይ ያለው ሀቅ ግን ከዚህ የተቃረነ መስሏል። ሌላኛው ጉዳያችን ነው። ወደ ሸገር ታይምስ ተከታታዮች አስቀድመን ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ ሌሎች ዘገባዎችንም አካተን ይዘናል። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አለፈን። ብርቱካን ተመስገን በኢቢኤስ ቴሌቪዥን ታግታ በነበረችበት ወቅት ያጋጥሟትን ዘግናኝ የሰብአዊ መብት ጥሰቶችን ያካፈለችበትን ቃለ ምልልስ ተከትሎ እንደ ጀዋር መሐመድ ያሉ ፖለቲከኞች አስተያየታቸውን እየሰጡ ነው። ብርቱካን ታግታ በነበረችበት ወቅት የደረሰባት ወንጀሎች ለጆሮ የሚከብዱ፣ አእምሮ የሚያቆስሉ፣ መንፈስ የሚረብሹ መሆናቸውን የሚገልጹ አስተያየቶች መሰጠታቸውን ቀጥለዋል። አንድም የቃለ ምልልስ በመዝናኛ ዝግጅቶቹ የሚታወቀው ቴሌቪዥን ጣቢያ መተላለፉ፣ አንድም ቪዲዮ ከጣቢያው ዩቲዩብ አድራሻ እንዲወገድ መደረጉ በርካታ የሴራ ትንታኔዎች እንዲሰጡ አስገድዷል። በአመዛኙ ግን ከፍተኛ ቁጣን የቀሰቀሰ ሆኗል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በኤርጎጌ ተስፋዬ ከሚመራው ሴቶችና ማህበራዊ ጉዳይ ሚኒስቴር ይሁን ከሌላ የመንግስት አካል ስለ ጉዳዩ የተሰጠ ይፋዊ መግለጫ የለም። ከመንግስት በኩል መግለጫ ባይሰጥበትም ግን እንደ ጀዋር መሐመድ ያሉ ተቃዋሚ ፖለቲከኞች መልከታቸውን እያጋሩ ነው። ጀዋር የደምቢዶሎ ተማሪዎች እገታ ጉዳይ እውነትና ንጋት ሲሉ ሰየመው በፌስቡክ ገጻቸው ባሰራጩት ጽሑፍ ተከታዩን ሐሳብ አስፈረዋል። ባለፉት 7 ዓመታት ተፈጽመው እስካሁን እውነታው ግልጽ ካልሆኑት ክስተቶች ውስጥ በደምቢዶሎ ዩኒቨርሲቲዎች ተማሪዎች ላይ የተፈጸመው እገታ ወንጀል ነው በማለት ይጀምራሉ። መቋጫ ሳያገኝ ሲደበቅና ሲድበሰበስ የቆየ ጉዳይ ሰሞኑን በአንድ በህይወት የተረፈች ተማሪ በኢቢኤስ ቴሌቪዥን ቀርባ እንቧን እየረጨች ስትናገር ሰማን። ወዲያው ደግሞ ዝግጅቱ ከዩቲዩብ እንዲሰረዝ መደረጉን ተመለከትን። እነሱ ቢያነሱትም ቅጂው ኢንተርኔት ላይ ቀርቷል። ፈጣሪ እንኳንም እችን ምስኪን በህይወት አትርፎ መከሯን ለህዝብ ለማጋራት አበቃት እያሉ ይቀጥላሉ። አክለውም ትዝ ካላችሁ እገታው በተዘገበ ወቅት መንግስት አንዴ በኦሮሞ ነጻነት ጦር ነው የታገቱት፣ በመንግስት ኮማንዶ ኦፕሬሽን አስለቅቀናል ሲል ቆይቶም ቀጥሎ ጠቅላይ ሚኒስትሩ በፓርላማ ቀርበው ጉዳዩ ስለመከሰቱም ሆነ አለመከሰቱ ተጨባጭ ማስረጃ ማግኘት እንዳልተቻለ መናገራቸውን አስታውሰዋል። ጠቅላይ ሚኒስትር አብይ በወቅቱ በሰጡት ማብራሪያ ተራገታ ለማለት ያስቸግራል ሲሉ ገልጸውት ነበር። ሁሉም ቀበሌ በተደረገ አሰሳ አሉ በተባሉበት ቦታ ሁሉ ተማሪዎቹ በአካል አልተገኙም። የሞተ ሰው አንድም ሪፖርት የለም። እርሶ እንዳሉትም እኔ ነኝ ኃላፊነት የምወስደው ብሎ የወጣ አንድም ኃይል የለም። ያም ሆኖ ጠለፋውን ያቀነባበሩ፣ ያስተባበሩ፣ ያሳለጡ በርካታ ሰዎች በቁጥጥር ስር ውለዋል። ለምሳሌ መጀመሪያ ታግቼ ነበር ብላ የተፈታችው ልጅ የሷን ዶክመንትና የሌሎችን ተማሪዎች ዶክመንት የያዘው ተይዟል፣ ተገኝቷል ዶክመንታቸው ከነሱ። ይሄ ብቻ ሳይሆን በቴክኒክ መረጃ የአንዳንዶቹ ታጋቾች ስልክ አማራ ክልል ይገኛል። አማራ ክልል ሲፈለግ ስልኩ ጠፍቶ ቤንሻንጉል ክልል ይገኛል። ቤንሻንጉል ሲፈለግ ጠፍቶ ኦሮሚያ ክልል ይገኛል። እንቅስቃሴ አለ። ከዚያ ውጭ በዚህ እገታ ውስጥ በቀጥታ የሚሳተፉ አንዳንድ ግለሰቦችና በምርምር ጉዳያቸው ያለ ሰዎች ቤተሰቦቻቸው ጋር ገብተዋል የሚል መረጃ ያመጣሉ። ቤተሰብ ይዘን ስንፈትሽ አናገኝም።
እንደዚህ አይነት ቦታ ቤተክርስቲያን ተደብቋል ይባላል። ቤተክርስቲያን ስንፈትሽ አይገኙም። ትንሽ ተራገታ ብሎ ለመገመት ያስቸግራል። ጃዋር ይህን ካስታወሱ በኋላ አንድም የታገተ ተማሪ የለም፣ የውሸት ድራማ ነው ተባለ። እኛ እንደታሰርን ሰሞን ተማሪዎቹን ያገቱ 17 ጠርጣሪዎች ተይዘው ክስ እንደተመሰረተባቸው በዜና ሲተላለፍ አስታውሳለሁ የሚሉት ጃዋር በቅርቡ ደግሞ እገታውን ያስተባበረው ጃል ጫላ የተባለ በብሔር አማራ የሆነ የኦነግ ጦር አባል እንደነበርና ተማሪዎቹም ወደ ባህር ዳር በመውሰድ ከእገታው ጀርባ ለነበሩ አካላት መተላለፋቸውን ፊልድ ማርሻል ብርሃኑ ጁላ ሰማን ሲሉ የተለያዩ ጥያቄዎቻቸውን ያስከትላሉ። ከደምቢ ዶሎ ዩኒቨርሲቲ ተማሪዎች ጋር በተገናኘ ስማቸው ደጋግሞ የሚነሳው የቀድሞ የጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ሰክሬታሪያት ኃላፊ ንጉሱ ጥላሁን ናቸው። ንጉሱ አሁን በሚገኙበት ስራ ስማቸው ባይነሳም ልክ እንደ ቀድሞ ኃላፊነታቸው በተደጋጋሚ በኢቲቪ ቀርቦ ባይታዩም በማህበራዊ መገናኛ ዘዴዎች ግን ዳግም አጀንዳ ሆኖ ብቅ ብለዋል። እሱም በወቅቱ የተሰጡት ገለጻ ነው። የተማሪዎቹ እገታ ተራ ጠለፋና ለገንዘብ ፍለጋ የተካሄደ አይደለም። ጠለፋው ረቂቅ የሆነ በርካታ አካላትን ያሳተፈና 2-3 ክልሎችን ያገናኘ በአዲስ አበባም ጭምር መረብ ያለው ነው ያሉት የቀድሞ ጠቅላይ ሚኒስትሩ ቃል አቀባይ እገታው በታቀደና በተጠና ሁኔታ የሚንቀሳቀሱ ነው ተገኝቷል። ተማሪዎቹን በተመለከተ መንግስት የተሻለ መረጃ አግኝቷል ብለው የነበሩት ንጉሱ እገታው ለምን እንደተፈጸመ፣ እንዴት እንደተፈጸመ፣ ጉዳዩን እንደማን እንደፈጸሙት፣ እነማን እንዳቀነባበሩትና መነሻቸው ምን እንደሆነ ያደጉ መረጃዎች ተገኝተዋል ብለው ነበር። በተማሪዎቹ እገታ ሂደት ውስጥ መረጃና ስልጠና በደንብ የተሰጣቸው ወጣቶች መገኘታቸውን ገልጸው የነበሩት ንጉሱ ደምቢ ዶሎ ዩኒቨርሲቲ ተማሪ ነበርኩ፣ ታግቼ ነበር የሚሉ 4 ወጣቶች መቅረባቸውን ተናግረዋል። የተማሪዎቹ ፕሮፋይል ሲፈተሽ ግን ተማሪዎቹ አለመሆናቸው ተረጋግጧልም ብለው ነበር። የዚህ ድርጊት ዓላማ ወደ ህዝብ ሲወጣ ተማሪ አለመሆናቸውን በመግለጽ መንግስት እየዋሸ ነው ብሎ ለማሳጣት የታለመ ነበር ብለዋል። በተጨማሪም ተማሪዎቹ የት እንዳሉ እናውቃለን፣ መረጃ አለን፣ ስልክ አለን፣ የልጆቹ የትምህርት ማስረጃ አለን በማለት መንግስት ሳይጠይቃቸው ወደ መንግስት መጥተው መረጃ የሰጡ አካላት መኖራቸውን፣ አንድ ጊዜ እዚህኛው ቤተክርስቲያን ናቸው፣ ሌላ ጊዜ ደግሞ እዛኛው አዳራሽ ናቸው ማለት መረጃ በመስጠት ወደ ሃይማኖት ተቋማት ጭምር የጸጥታ መዋቅር አካላትን ይዘው ሲንቀሳቀሱ የነበሩ ሰዎች ተገኝተዋል። እነዚህ ሰዎች ግን አንድም የሚቀራረብ መረጃ ያላቸው አሉ፣ አንድም ደግሞ ነገሩ ወደ ቀኝ ሆኖ ወደ ግራ የማሳየት ተልዕኮም ያላቸው መሆናቸው ተረጋግጧል ነበር ያሉት የቀድሞ የጠቅላይ ሚኒስትር ቃል አቀባይ ንጉሱ ጥላሁን። በአንድ ወር ገደማ ጊዜ ውስጥ ብቻ ከኬንያ የተነሱ ታጣቂዎች 17 ኢትዮጵያውያንን ገደሉ። ይህንን ግድያ የመንግስት ባለስልጣኑ ማረጋግጠውታል። ኢትዮጵያና ኬንያ በሚዋሰኑበት ኩክሩክ ቀበሌ ቅዳሜ መጋቢት 13 ቀን 2017 ዓ.ም በተከሰተ አዲስ ግጭት 4 ኢትዮጵያውያን መገደላቸውና 3 ሰዎች መቁሰላቸውን ነዋሪዎችና የመንግስት አካላት አረጋግጠዋል። ከአንድ ወር አስቀድሞ በተመሳሳይ ኢትዮጵያና ኬንያ በሚዋሰኑባቸው ደቡብ ኦሞ ዞን ዳሰነች ወረዳም የካቲት 16 ቀን 2017 ዓ.ም ከኬንያ በመጡ ታጣቂዎች በተቀሰቀሰ ግጭት ሳቢያ ቢያንስ 13 ኢትዮጵያውያን መገደላቸው ይታወሳል። ለደህንነታቸው መስጋት ስማቸው እንዳይገለጽ የጠየቁ አንድ የደቡብ ኦሞ ዞን ዳሰነች ወረዳ ነዋሪ በዕለቱ የዳሰነች ወረዳ ወጣቶች ለቅኝት ወደ ኩርኩክ ሲጓዙ ከኬንያ ቱርካና ከመጡ ታጣቂዎች ጋር ግጭት ውስጥ መግባታቸውን ለአዲስ ስታንዳርድ ተናግረዋል። በዚህም 4 ወጣቶች ሲገደሉ 3ቱ ሰዎች ደግሞ ቆስለዋል ብለዋል። የኛ ወጣቶች 11 ነበሩ። እነርሱ በቁጥር ብዙ ናቸው። ከነሱ ወጣቶች ጋር ተገናኝተው ተታኩሰው ከእኛ 4 ሰው ሞቷል። በኩርኩክ መስመር ነው የተከሰተው ያሉት ነዋሪው አክለውም ከኬንያ ቱርካና አንድ ሽማግሌ በተኩስ ልውውጡ መሃል መገደላቸውን አመልክተዋል። በደቡብ ኦሞ ዞን የዳሰነች ወረዳ ዋና የመንግስት ተጠሪ የሆኑት መሳይ ሌበን በግጭቱ የ4 ሰዎች ሕይወት ማለፉን አረጋግጠዋል። ኢትዮጵያውያን ወጣቶች ለቅኝት በሚንቀሳቀሱበት ወቅት ከኬንያ ቱርካና ሚሊሻዎች ጋር መጋጨታቸውን የገለጹት አቶ መሳይ አክለውም በግጭቱ ሕይወታቸውን ካጡት በተጨማሪ 3 ሰዎች ቆስለው ኦምራት የጤና ጣቢያ ገብተው የሕክምና ክትትል የተደረገላቸው እንደሚገኝ አስረድተዋል። አክለውም በማግስቱ እሁድ መጋቢት 14 ቀን 2017 ዓ.ም ከኬንያ ቱርካና የመጡ ታጣቂዎች ጎሮ በተሰኘ ስፍራ ተኩስ ከፍተው በመቶዎች የሚቆጠሩ ከብቶችን ዘርፎ ለመውሰድ እንቅስቃሴ ማድረጋቸውን ገልጸዋል። ሆኖም የአካባቢው ማህበረሰብ ደርሶ ውጊያ በማካሄድ ከብቶቹ እንዳስመለሰ ተናግረው በተኩስ ልውውጡ መሃል ከኬንያ ቱርካና አንድ ሰው መገደሉን ጠቁመዋል። አካባቢው የስጋት አካባቢ ከመሆኑ አንጻር ተደጋጋሚ ግጭቶች ይከሰታሉ ያሉት ኃላፊውም የአካባቢው ማህበረሰብ የትም እንዳይሄድና ተረጋግተው እንዲቀመጥ ከጸጥታ መዋቅራችን ጋር ሆነን እየሰራን ነው ብለዋል። ከዚህ ቀደም ኢትዮጵያና ኬንያ በሚዋሰኑባቸው ደቡብ ኦሞ ዞን ዳሰነች ወረዳም የካቲት 16 ቀን 2017 ዓ.ም ከኬንያ በመጡ ታጣቂዎች በተቀሰቀሰ ግጭት ሳቢያ ቢያንስ 13 ኢትዮጵያውያን ሲገደሉ 2 ሰዎች በጽኑ ቆስለው ነበር። በተጨማሪም 6 ጀልባዎችን ጨምሮ 130 የሚደርሱ የአሳ ማጥመጃ መረቦች፣ እስከ 500 ሺህ የሚደርሱ ደረቅ አሳዎችና በርካታ ንብረቶች መወሰዳቸውን ዘገባው አመልክቷል። ከጎረቤት ሀገራት ድንበር እየጣሱ ኢትዮጵያን
የሚገድሉት ከኬንያ የሚመጡት ብቻ ሳይሆኑ የደቡብ ሱዳን ታጣቂዎችም ናቸው። ከሁለት ዓመታት በፊት በደቡብ ምዕራብ ኢትዮጵያ ክልል በደቡብ ምዕራብ ዞን የደቡብ ሱዳን ታጣቂዎች 200 ኪሎ ሜትር ወደ ኢትዮጵያ ድንበር አልፈው መግባት ካምፕ በማቋቋም የአካባቢው ማህበረሰብ እየገደሉና እያፈናቀሉ በርካታ የወርቅ ስፍራዎችን እየተቆጣጠሩና ህገወጥ የጦር መሳሪያ ዝውውር እያደረጉ መሆናቸውን በፓርላማ ተነግሮ ነበር። ታጣቂዎቹ ከዚህ ባለፈም የአንድ ከተማ ስም ቀይረው መውጣታቸው አይዘነጋም። የሰዓቱ ዜናችን ቀጥሏል። በትግራይ ክልል ከ250 በላይ ሰዎች መታሰራቸው ተነገረ። የእስሩ ምክንያት ደግሞ ፖለቲካዊ ሳይሆን ከሺሻ ጋር የተገናኘ መሆኑ ታውቋል። ለ2 ዓመታት በደም አፋሳሽ ጦርነት እጅጉን የተጎዳው የትግራይ ክልል ላለፈው መንፈቅ ዓመት ገደማ ደግሞ በደብረጽዮን ገብረ ሚካኤልና ጌታቸው ረዳ በሚል በሁለት በተከፈሉት አንጆች ምክንያት ሌላ ዙር ጦርነት እንዳይቀሰቀስ ብዙሃኑን የትግራይ ነዋሪዎች ስጋት ውስጥ ከቷቸዋል። በእርግጥ ከዚህ ጋር ከወጣ ክፍፍልም በፊት ቢሆን በክልሉና በአጠቃላይ ኢትዮጵያ ሁኔታ ተስፋ የቆረጡ ወጣቶች ለቆ መውጣት ምርጫቸው አድርገው በአንድ ነፍሳቸው ተወራርደው ባህር አቋርጠው ለስደት መዳረጋቸውን የጊዜ አስተዳደሩ ባለስልጣናት ጭምር ያረጋገጡት ነው። ከሰሞኑ እንኳን ጋርዲያን ጋዜጣ ያነጋገረው አንድ ነዋሪ አብዛኞቹ ወጣቶች ጦርነት ይቀሰቀሳል በሚል ስጋት ወደ አዲስ አበባና እንደ ኡጋንዳ ወዳሉ ሀገራት ለመሰደድ ማቀዳቸውን አስረድቷል። በእንዲህ አይነት ፖለቲካዊና ሰብአዊ ቀውስ ውስጥ በሚታመሰው ክልል ሽሬ ከተማ ነው እንግዲህ መሀል ሀገር የተለመደው፣ በክልሉ ግን እምብዛም ሲሰማ የማይስተዋለው የሺሻ ጉዳይ የተዘገበው። እንደ ብስራት ዘገባ በሽረ ከተማ በ18 ሺሻ ቤቶች ውስጥ ከ250 በላይ ሰዎች ታስረዋል። የሽረ እንዳስላሴ ፖሊስ ጽሕፈት ቤት በከተማው የተለያዩ አካባቢዎች አድርጎታል በተባለ ድንገተኛ ፍተሻም በርካታ ቁጥር ያላቸው የሺሻ ዕቃዎች በቁጥጥር ስር አውያለሁ ብለዋል። የጸጥታ አካላት ህገወጥ እንቅስቃሴ ያለባቸው ተብለው በተለያዩ አካባቢዎች ባደረጉት የተቀናጀ ድንገተኛ ፍተሻም ለሺሻ መጠቀሚያነት የሚያገለግሉ 152 የተለያዩ ማስጨሻዎችን፣ በርካታ ቁጥር ያላቸው የሺሻ ገመዶች በቁጥጥር ስር አውሏል። ከዚህ በተጨማሪ 18 የሺሻ ቤት ባለቤቶችና ከ250 በላይ ተጠቃሚዎች ታስረዋልም ተብሏል። የሺሻ ቤት ባለቤቶች ጉዳይ በመደበኛ ፍርድ ቤት፣ ተጠቃሚዎቹ ጉዳይ በማህበራዊ ፍርድ ቤት እየታየ መሆኑም ተነግሯል። አብዛኞቹ በፖሊስ ቁጥጥር ስር ያሉት ሺሻ አስጠቃሚና ተጠቃሚ አካላት ህገወጥ ተግባሩን በተደጋጋሚ ሲፈጽሙ የነበሩ መሆናቸው፣ ሌሎች ከተመሳሳይ ህገወጥ ተግባር ሊቆጠቡ እንደሚገባ በዘገባው ተመላክቷል። በአንድ ማህበረሰብ ውስጥ እንዲህ አይነት ከሱስ ጋር የተያያዙ ጉዳዮች ጎልተው የሚወጡት ካለው ነባራዊ ሁኔታ ለማምለጥ ከሚፈጠረው ስነ ልቦና የቀውስ ለመደበቅ በጥቅሉ መሬት ላይ ባለው ሀቅ ተስፋ ከመቁረጥ መነጨ ሊሆን እንደሚችል የስነ ልቦና ባለሙያዎች ይናገራሉ። የትራምፕ አስተዳደር የእርዳታ ማቋረጥ ውሳኔ እንደ ኢትዮጵያ ባሉ ሀገራት ላይ የሚያደርሰው ተጽዕኖ ጋር እየወጣ መሆኑ ተመላከተ። እንደ USAID ያሉ ተቋማት ስራቸው እንዲያቆሙ፣ መንግስት ያልሆኑ ድርጅቶች የሚደረገው ገንዘብ ድጋፍ እንዲታገድ ማድረጋቸው ለአፍሪካ መንግስታት አዎንታዊ አስተዋጽኦ ያበረክታል የሚል መላምት በአንዳንድ ተንታኞች በኩል ቢሰጥም መሬት ላይ ያለው ሀቅ ግን ከዚህ የተቃረነ መስሏል። ለአብነትም የተባበሩት መንግስታት ዓለም አቀፍ እርዳታ መቀነሱ ከሰሃራ በታች የሚገኙ በሚሊዮኖች የሚቆጠሩ ህጻናትን ለሞት ሊዳርግ ይችላል ሲል ያስጠነቀቀበት ይገኝበታል። እንደ ድርጅቱ ዓለም አቀፍ እርዳታ መቀነሱ ለብዙ አስርት ዓመታት የህጻናትን ሞት ለመከላከል በተደረገው ጥረት የተገኘውን ውጤት የሚገታና ሁኔታውንም እስከ መቀልበስ የሚያደርስ ነው ብሏል። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በዓመታዊ ዘገባው የእርዳታ ገንዘብ ቅነሳ መዘዝ በተለይ አሁንም ከሰሃራ በታች በሚገኙ ሀገራት ከፍተኛ የሆነው ህጻናት ሞት እንዲባባስ ምክንያት መሆኑን እንደማይቀር አስጠንቅቋል። የድርጅቱ የጤና ጉዳዮች ተባባሪ ኃላፊ ፋውዚያ ሻፊክ እንደሚሉት ለአውሮፓውያን አቆጣጠር በ2023 እድሜያቸው ከ5 ዓመት በታች የሆኑ ህጻናት ሞት እየቀነሰ መሄዱ የተመዘገበበት ዓመት ነበር። ያም ሆኖ በዓመቱ 4.8 ሚሊዮን ህጻናት ሞተዋል። ይህም ከፍተኛ ቁጥር መሆኑን ሳይጠቅሱ አላለፉም። ከዚህ ሌላ የእርዳታ ቅነሳው የጤና ሰራተኞች እጥረት፣ የክሊኒኮች መዘጋትን፣ የክትባት መርሃ ግብር መዛባትንና ወባን የመሳሰሉ በሽታዎችን ለመከላከል የሚያስፈልጉ መሰረታዊ አቅርቦቶች እጦትንም አስከትሏል። ተባባሪ ኃላፊዋ እንዳሉት በዚህ ረገድ የወባ ተጠቂዎች ቁጥር እየጨመረ የመጣበትን ኢትዮጵያን እንደ ምሳሌ ጠቅሷል። ሀገሪቱ የምርመራ አገልግሎት፣ ወባን ለመከላከል የሚረጩ መድኃኒቶችና የአጎበሮች እንዲሁም ለበሽታው መከላከያ የሚካሄዱ ዘመቻዎችን ለሚደግፍ እርዳታም እጥረት ተጋፍጣለች። በሰሜን ኢትዮጵያው ጦርነት ወቅት ኢትዮጵያ ላይ ማዕቀብ ሲጣል በአንድ መድረክ ንግግር ያደረጉት የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ቢቀርብን የነቀዘ ስንዴ ነው ሲሉ መሳለቃቸው ይታወሳል።
ወደ ሌላ ዘገባ አለፍን። ለጠቅላይ ሚኒስትር አብይ አህመድ መንግስት ዋነኛ ድሮን አቅራቢ አገር መሪ ከህዝባቸው ከፍተኛ ተቃውሞ ተቀስቅሶባቸዋል። ፋሽስት የሚል ታፔላም ተለጥፎባቸዋል። ሰውየው ሬሲፕ ታይብ ኤርዶሃን ናቸው። ስልጣን ላይ ሲወጡ በዲሞክራሲያዊ መንገድ የተመረጡትን ፕሬዝዳንት ፈንቅለው ነው የሚል የበረታ ትችት ይቀርብባቸዋል። ሃው ቱ ሉዝ ኤ ካንትሪ 7 ስቴፕስ ፍሮም ዲሞክራሲ ቱ ዲክታተርሺፕ የሚል መጽሐፍም ተደርሶባቸዋል። በህዝበኝነታቸው በእወደድ ባይነታቸው ምክንያት የሀገሪቱ ዲሞክራሲ እንዴት እንደቀጨጨ የሚያትት መጽሐፍ ነው። እኒህ ፕሬዝዳንት ታዲያ ያለፈውን አንድ ሳምንት የበረታ ተቃውሞ ከሀገሬው ዜጎች ገጥሟቸዋል። ለዚህ መነሻው የእርሳቸው ዋነኛ ተቃዋሚና የኢስታንቡል ከተማ ከንቲባ ኢክራም ኢማሞጉሉ ባለፈው ሳምንት ረቡዕ በሙስና ተጠርጥረው መታሰራቸው ነው። ሰውየው የኤርዶሃን ዋነኛ ተቀናቃይ ናቸው። የእርሳቸውን እስር ተከትሎ በሺዎች የሚቆጠሩ ሰዎች ከፍተኛ የተቃውሞ ሰልፍ ማድረግ ላይ ናቸው። እንደ ኢቢሲ ዘገባ ከሰኞው ምሽት ስብሰባዎች በፊት በወጡ አሃዞች የቱርክ መንግስት ተቃውሞ ከተጀመረበት ጊዜ አንስቶ 1133 ሰዎችን በቁጥጥር ስር አውሏል። ኤርዶሃን ቀደም ሲል በቴሌቪዥን በተላለፈ መግለጫቸው ሰልፎቹን ክፉ በማለት ተቃዋሚ ፖለቲካ ፓርቲዎችን የዜጎቻችን ሰላም ቅስቀሳ በማድረግ አደፍርሰዋል ሲሉ ወቅሰዋል። ከቱርክ መዲና አንካራ መግለጫቸውን የሰጡት ፕሬዝዳንቱ ተቃውሞ ሰልፎች እንዲቆሙ ጥሪ አቅርበው ተቃዋሚ ፓርቲዎች ለቀረበባቸው ወንጀላ ምላሽ ከመስጠት ይልቅ ፖለቲካ ታሪካችን ውስጥ ታይቶ የማይታወቅ ባለፉት 5 ቀናት ውስጥ እጅግ በጣም ጸያፍና ህገወጥ መግለጫዎችን ሰጥተዋል ሲሉ ወቅሰዋል። የሪፐብሊካን ፒፕልስ ፓርቲ ሲኤችፒ ሊቀመንበር ኦዝጉር ኦዚል ሰኞ ምሽት ሺዎች በተሰበሰቡበት ባደረጉት ንግግር የተቃውሞ ሰልፉ ፋሺዝም ላይ የሚደረግ ተቃውሞ ነው ብለውታል። አክለውም የፍርድ ሂደቱ እንዲቋረጥና እንዲለቀቁ እንደሚጠይቁ እንዲሁም የፍርድ ሂደቱ በቀጥታ የህዝብ መገናኛ ብዙሃን በሆነው ቲአርቲ እንዲተላለፍ አቤት እንደሚሉ ተናግረዋል። በእስር ላይ የሚገኙት ኢማሞጉሉ ሰኞ ዕለት በ2028 ለሚካሄደው ፕሬዝዳንታዊ ምርጫ የሪፐብሊካን ህዝቦች ፓርቲ እጩ ሆነው ተመርጠው ነበር። እጩ ሆነው እንዲቀርቡ የተሰጣቸው ድምፅ ፓርቲያቸውን ወክለው የሚሳተፉት ብቸኛው ሰው መሆናቸውን ያረጋገጠ ሲሆን ተምሳሌታዊ ተብሎለታል። እሁድ ዕለትን በእስር ቤት ያሳለፉት ተቃዋሚ ፖለቲከኛውና ፕሬዝዳንታዊ እጩ በዕለቱ ወንጀለኛ ድርጅት በማቋቋምና በማሳደር ጉቦ በመቀበል በመዝረፍ የግል መረጃዎችን በህገወጥ መንገድ በማዘጋጀትና ጨረታ በማጭበርበር የሚል ክስ በይፋ ቀርቦባቸዋል። ኢማሞጉሉ በሳምንቱ መጨረሻ በኤክስ ገጻቸው ላይ በለጠፉት ጽሑፍ በፍጹም አልሸነፍም በማለት መታሰራቸውን በዲሞክራሲያችን ላይ ጥቁር ነጥብ ሲሉ ገልጸውታል። የበረታ ተቃውሞ እያስተናገዱ ያሉት ኤርዶሃን ከአምባገነንነታቸው በተጨማሪ ሌላም የሚታወቁበት ነገር አለ። የድሮን ሽያጭ በ2013 ዓ.ም በኢትዮጵያ እርስ በርስ ጦርነት የተዋወቀው የሰው አልባ ጦር አውሮፕላን ድሮንን ለኢትዮጵያ ከሚሸጡት ሀገራት መካከል በኤርዶሃን የምትመራው ቱርክ ቀዳሚዋ እንደሆነች ዓለም አቀፍ ወታደራዊ መረጃዎች እማኝ ናቸው። የሰዓቱ ዜናችን በዚሁ አበቃ። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።